በክርስቶስ ዳግም የተወለድን ሁላችን ትልቁ አቅማችን፣ ትልቁ ክብራችን፣ ትልቁ ሙላታችን የእግዚአብሔር መገኘት ነው። በመካከላቸው አድር ዘንድ መቅደስን ስሩልኝ። እያንዳንዷ መጽሐፋችሁን ስታነቡ እግዚአብሔርም ከሱ ጋር ነበረና የሚለውን ጥቅስ ተመልከቱ። ከዛ በኋላ ተአምር ነው የሚሆነው። የሐዋርያቶች ብቃት የነሱ ታለንት አይደለም። የሐዋርያቶች ምድርን የመነቅነቅ ብቃት ከነሱ ያመጡት አይደለም። ቃሉ ሲናገር እግዚአብሔርም አብሯቸው ቃሉን ያጸና ነበረ። ቃሉ ሚንቀሳቀሰው የእግዚአብሔር መገኘት ከእናንተ ጋር ሲሆን ነው። እግዚአብሔር ይመስገን። እንደቆምን እንጸልይ። እግዚአብሔር እንዲናገረን እንዲያስተምረን ይህንን ጊዜና ሰዓት ለእግዚአብሔር መንፈስ ቅዱስ አደራ አሳልፈን እንሰጣለን። ሃሌሉያ። እግዚአብሔር መልካም ነው። ክብር ሁሉ ለኢየሱስ ይሁን። የሰማይ አምላክ ልዑል እግዚአብሔር በጌታ በክርስቶስ ኢየሱስ ስም እናመሰግንሃለን። ሁሉ ባንተ ሆነ፣ ከሆነ አንዳች እንኳን ያላንተ አልሆነም። ስለዚህ ዛሬ ደግሞ የቃልህን ደጅ እንድትከፍትልን እንጸልያለን። እግዚአብሔር አምላክ ሆይ ቃልህ ሕያው ነው። ቃልህ የሚሰራ ነው። ቃልህ ሕይወት ነው። ቃልህ ጸጋን ይዟል። ስለዚህ በጌታ በኢየሱስ ስም የቃልህን ፍቺ እንድትገልጥልን እንጸልያለን። እግዚአብሔር ሆይ ማንም የሚያገለግል ቢኖር እግዚአብሔር በሚሰጠኝ ኃይል ነው ይበል ተብሎ እንደተጻፈ ዛሬ አንተ በምትሰጠን ኃይል ደግሞ እናገለግላለንና ክብሩን አንተ ውሰደ። እግዚአብሔር ሆይ በዚህ ቤተክርስቲያን የጀመርከውን ተልእኮ ትፈጽም ዘንድ የጊዜው ቃል አለመከልከል በኢየሱስ ስም ይለቀቅ። እግዚአብሔር አምላክ ሆይ በነገር ሁሉ ጸጋ ይብዛልን። የቃልህን ደጅ የሚቋቋም ምንም አይነት ጫና በስም ስልጣን ይመታ። ሁሉ ላንተ ስም ክብር ይሁን። አሜን። እንቀመጣለን። ጌታ ይባርካችሁ። እግዚአብሔርን ስለዚህ ጊዜና ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። ይሄን አብሬያችሁ ከናንተ ጋር እንድሆን ይሄንን እድል ላመቻቸልኝ ለፓስተር ቴንኪዩ ማለት ፈልጋለሁ። ላንተም ለባለቤትህም አብረውም ለሚያገለግሉ ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ከአለሁበት ከተማ ቴክሳስ ኦስተን ትባላለች። የምኖርበት ከተማ እዛ ባያለችውን ቤተክርስቲያን በዋና መጋቢነት አገለግላለሁ። ዛሬ ላካፍላችሁ የምፈልገው ቃል ስለ እግዚአብሔር ሕልውና፣ ስለ እግዚአብሔር መገኘት ነው። ስለ እግዚአብሔር ሕልውና፣ ስለ እግዚአብሔር መገኘት ከእግዚአብሔር ቃል አካፍላችኋለሁ። ዘጸአት ምዕራፍ 25 ቁጥር 8 እስከ 9 ድረስ ያለውን ቃል ብናነብ እንደዚህ ይላል። በመካከላችሁ አድር ዘንድ መቅደስን ስሩልኝ። እኔ እንደማሳየ ሁሉ እንደ ማደሪያው ምሳሌ፣ እንደ ዕቃው ሁሉ ምሳሌ እንዲሁ ስሩት ይላል። በመካከላችሁ አድር ዘንድ መቅደስን ምን አድርጉልኝ? ስሩልኝ ይላል። በመካከላችሁ እንዳድር መቅደስን ምን አድርጉልኝ? ስሩልኝ ይላል። ስለዚህ እግዚአብሔር አምላክ በእኛ ሊያድር ከኛ ደግሞ የሚጠብቀው ነገር አለ። እኔ በመካከላችሁ እንዳድር፣ እኔ በመካከላችሁ እንድኖር ምን አድርጉልኝ? መቅደስን ስሩልኝ። ያን ጊዜ እኔ በእናንተ መካከል ምን እላለሁ? አድራለሁ እያለ ነው ያለው። ክብር ለእግዚአብሔር ይሁን። ምክንያቱም የሰው ሁለንተና ወይም ደግሞ በተለይ በክርስቶስ ዳግም የተወለድን ሁላችን ትልቁ አቅማችን፣ ትልቁ ክብራችን፣ ትልቁ ሙላታችን የእግዚአብሔር መገኘት ነው። ዳዊት በወደቀ ጊዜ አንድ የተማጸነው ነገር ምንድነው? መገኘትህን፣ መንፈስህን፣ ሕልውናህን ከእኔ እንዳትወስድ አለ። ንግስናዬን ቢሆን ውሰድ፣ ያለውን ነገሬን ቢሆን ውሰድ፣ መገኘትህን ግን ከኔ እንዳትወስዳለ። ለምን? እዚህ ያደረሰው ምኑ ነው? የእግዚአብሔር መገኘት ነው። ስለዚህ እንደ ቤተ ክርስቲያን እንደ አማኝ እኔና እናንተ እንዲኖረን የተፈቀደውና የተሰጠን ትልቅ ሀብት ቢኖር የእግዚአብሔር መገኘት ነው። ስለዚህ እግዚአብሔርም እያለ ያለው ምንድነው? በመካከላችሁ እንዳድር፣ ከናንተ ጋር እንድኖር ስሩልኝ አለ። መገኘቱ፣ ሕልውናው ከኔ ጋር ከናንተ ጋር እንዲሆን ይሄንን ነገር አድርጉልኝ ብሎ አበክሮ የእግዚአብሔር ቃል ይናገራል። እንግዲህ ይሄ ከሆነ እንደ መጽሐፍ ቅዱስ እውነት ስንመለከት
የእግዚአብሔር ሰዎች በሙሉ ትልቁ አቅማቸውና ጉልበታቸው የእግዚአብሔር አብሮነት የእግዚአብሔር ህልውት ከነሱ ጋር ስለነበረ ነው። በመንፈሳዊ ዓለም በእግዚአብሔር ቤት ውስጥ ማንም ሰው እግዚአብሔር ያየለ ዴስቲኒ ላይ እንዲደርስ ከፈለገ ከዚህ የተሻለ መንገድ የለም። ከእግዚአብሔር ህልውት ከእግዚአብሔር መገኘት ውጪ አማኝን የሚያበረታ አማኝን አቅም የሚሰጥ ቤተክርስቲያንን ወደ ክብር ሙላት የሚያደርስ ምንም ኃይል የለም በዚህ ምድር ላይ። ስለዚህ ትልቅ አቅም ትልቅ ጉልበት ትልቅ ብቃት ምንድነው ብትሉ የእግዚአብሔር መገኘት ነው። መጽሐፍ ቅዱሳችን በዚህ በኢያሱ ምዕራፍ 1 ቁጥር 17 ላይ ሲናገር መጽሐፍ ቅዱስ እስራኤላውያን ከኢያሱ ጋር ሆነው ለኢያሱ የነገሩት ነገር ቢኖር ምንድነው? ኢያሱ አንድ ነገር እንጠይቀሃለን፣ አንድ ነገር እናሳስበሃለን። እኛ ላንተ እንታዘዛለን፣ ላንተ እንገዛለን። ላንተ አልታዘዝ ላንተ አልገዛ ያለ ሰው እንኳን ቢኖር በድንጋይ ወግረን እንገለዋለን። ችግር የለብንም። ግን አንድ ነገር ፕሮሚስ ግባለን። እሱም ምንድነው? ከሙሴ ጋር የነበረው እግዚአብሔር ካንተ ጋር ይሁን። ይሄንን አረጋ ኤቪደንስ ስጠን። ይሄ ካለ ችግር የለም ማለት። ይሄንን ግን ማረጋገጫ እንድሰጠን እንፈልጋለን። በጣም የሚገርማችሁ በዚሁ መጽሐፍ ላይ በኢያሱ 6:27 ላይ ምን ይላል? እግዚአብሔርም ከኢያሱ ጋር ነበረ፣ ዝናውም በምድር ሁሉ ወጣ ይላል። እግዚአብሔርም ከማን ጋር ነበረ? ከኢያሱ ጋር ነበረ። ከኢያሱ ጋር አጎቱ አልነበረም የነበረው። ከኢያሱ ጋር ዘመዶቹ አልነበረም የነበሩት። ከኢያሱ ጋር ቤተሰቦቹ አልነበረም የነበሩት። ከኢያሱ ጋር እግዚአብሔር ነበረ ይላል። ስለዚህ ምን ሆነ? ዝናው በምድር ሁሉ ወጣ ይላል። ይሄ ባውን ዘመን ቋንቋ ፈመሰ እንደምትሉት አይወጣ ማንንም ይቋቋመው ዘንድ አልቻለም። ሄደ በቃ ባንድ ጊዜ። ለምን? እግዚአብሔር ከሱ ጋር ስለነበረ ይላል። በየትኛውም የህይወት አቅጣጫ በዚህ ምድር ላይ በምንም አይነት መንገድ ተመላለሱ፣ በምንም አይነት መንገድ ሂዱ። መድረስ የሚገባችሁ ቦታ ለመድረስ ከእግዚአብሔር ህልውና የተሻለ ለእናንተ ጠቃሚ መንገድ የለም። የእግዚአብሔር ህልውት የእግዚአብሔር ጉልበት የእግዚአብሔር መገኘት ከእናንተ ጋር ሲሆን ብቻ ነው አቅማም የምትሆኑት። ስለዚህ ከኢያሱ ጋር ማን ነበረ? እግዚአብሔር ነበረ ይላል። ከነበረስ ዝናው ወጣ ይላል። እግዚአብሔር ከእናንተ ጋር ሲሆን ተኝታችሁ ታሸንፋላችሁ። መገኘቱ ከእናንተ ጋር ሲሆን ሳትናገሩ ድምጻችሁ ይወጣል። መገኘቱ ከእናንተ ጋር ሲሆን ሳያልባችሁ ታሸንፋላችሁ። መገኘቱ ከእናንተ ጋር በሚሆንበት ጊዜ ህይወት መግፋት አይሆንባችሁ፣ መንዳት ይሆንላችኋል። የእግዚአብሔር መገኘት ለአማኝ የተሰጠ ትልቅ የእግዚአብሔር መለኮታዊ ጥበብ ነው። ስለዚህ ዛሬ በዚህ ጉባኤ ላይ ምንም አይነት ነገር እኔ ዛሬ አልጸልይም። ይሄ ህልውት ይሄ መገኘት ግን በኢየሱስ ስም ያገኛችሁ። በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ጀምራችሁ ስትመለከቱ ኒቆዲሞስ የተባለው ሰው ወደ ጌታ ኢየሱስ ክርስቶስ መጣና እንደዚህ አለው ይላል። ይህ አንተ የምታደርገው ነገር እግዚአብሔር ከሱ ጋር ካልሆነ በስተቀር ማንም ሊያደርግ እንደማይችል አውቃለሁ። ይሄ ኒቆዲሞስ የተባለው ሰው ዝም ብሎ ሰው አይደለም፣ የአይሁድ መምህር አለቃ ነው። ግን አንድ ነገር አይቷል። ጌታ ኢየሱስ ይሄ የሚያደርገው ነገር በሙሉ የምን ውጤት እንደሆነ አይቷል። ስለዚህ አየውና ይሄ የምታደርገው ነገር አለ። ምክንያቱም ኢዚ ነው ለሱ ሙታን ማስነሳት፣ አይን ማብራት፣ ቀላ ምንም የሚያደርገው ቴክኒክ የለም። ግን እንዲሁ ሲቆም ብቻ አይን ይበራል፣ ሙት ይነሳል፣ አጋንንት ይወጣል። የማይከሰት ክስተት የለም። አየና ምክንያቱ ላይ ደረሰ። ይሄ የምታረገው ነገር እግዚአብሔር ከርሱ ጋር ካልሆነ በስተቀር ማንም ሊያደርግ እንደማይችል አወቋል። ሱፐርናቹራል የሚሉት ይሄ ልዕለ ተፈጥሯዊ ኃይል የሚባለው ህይወታችሁን እንዲጎበኝ ከፈለጋችሁ የመገኘቱ ጥመኛ መሆን አለባችሁ። ስለዚህ ለኒቆዲሞስ የመጣለት መገለጥ ይሄ ነው። ከጌታ ኢየሱስ ጋር ማንም አልነበረም፣ እግዚአብሔር ነበረ። እግዚአብሔር ስለነበረ ምን ሆነ? ብዙ ትልልቅ ነገሮች በህይወቱ መሆን ጀመረ። ዛሬ የእግዚአብሔር ክንድ
የእግዚአብሔር ጣት የእግዚአብሔር ጉብኝት የእግዚአብሔር ኃይል ነገሮች ገና ምንም ሳትታገሉ ክፍትፍት ይያሉ ነገሮች ምንም ሳይዟችሁ ዝም ብላችሁ የጣሳችሁ እንድትሄዱ የሚያደርጋችሁ ነገርን ትራባላችሁ ትጠማላችሁ። ይህ እንዲሆን ወገኖቼ ቀላል ነው መንገዱ። ህልውናው መገኘቱን ተራቡ። አሜን። በቃ ወደ ቤታችሁ ስትገቡ ጠዋት ስትነሱ ህልውና መገኘት ያስጮኸኛል ጠዋትና ማታ አላቆመ ማንኳኳቴ መገኘት እስኪ ሞላው ቤቴ እንደፈልጋችሁ ድምጻችሁ መገኘት እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴን አውቀዋለሁ ተረንህ መዓዛ ይለያል ጌታ አንተን ሳስብ ረሳለሁ ምድር ላይ መኖሬንም ላፍታ እረፍት አልሰጣቸው ለዓይኖቼ ሽፋሽፍት እስኪያዩ ያንተን መገኘት ጉልበቴም እስኪዝል ይንበርከክ ደጅ ጥና ናፍቆቱ አንተ ነህና ትዝታዬ እልልታዬ መከታዬ አንተ ካለ ሁሉም አለ ይሰማኛል ምንም እንዳልጎደሉ ብላችሁ ከዛ ቀሰስ ብላችሁ ሜራ ላራ ወራ ስትሉ ነገር አለቀ። ላይፍ ቀለል እዚ መልፋት መታገል አያስፈልግም። ኧረ አሜን። እስኪ አሜን ባካችሁ። ምክንያቱም እናንተም ሞቅ ካረጋችሁ እዛኛ ጋር ጥቁሮች ጋር ስታገለግሉ ገና ጥቅስ ስትናገሩ ገና ጮክ ብላችሁ ስታነቡ በረከት ይላል ግሎሪ ይላል። ስለዚህ ኒቆዲሞስ አይቶ የተረዳው ነገር ምን ነው? መገኘቱ በመገኘቱ የተከናወኑትን ነገሮች በደንብ አድርጎ አየ። በሶስተኛ በዚህ ማርቆስ 16:20 ላይ ደቀ መዛሙርትም ወጡና ምን አደረጉ ይላል? በስፍራ ሁሉ ወንጌልን ሰበኩ ይላል። ስለዚህ በሚከተሉትም ድንቅ ምልክቶች እግዚአብሔር ቃሉን ያጸና ነበር፣ እግዚአብሔርም ከማጋር ነበር ይላል። በሚከተሉት ምልክቶች ቃሉን ያጸና ነበር፣ እግዚአብሔርም አብሯቸው ነበር ይላል። የሐዋርያቶች ጉልበት የስብከታቸው መጣፈጥ አይደለም። የሐዋርያቶች ብቃት የነሱ ታለንት አይደለም። የሐዋርያቶች ምድርን የመነቅነቅ ብቃት ከነሱ ያመጡት አይደለም። ቃሉ እዚህ ማርቆስ ላይ ሲናገር እግዚአብሔርም አብሯቸው ይላል። ብቻህን ምድር ላይ ምንም አይነት ሌጋሲ ጥለ ማለፋችን አልችልም። እግዚአብሔር ከኔ ጋር ሲሆን ነው እኔ ውጤታማ ሆነው ምደምቀው ማምረው ምፈካው አገልግሎቴ ኢፌክቲቭ የሚሆነው ህይወቴ የሚቀየረው ነገር የሚለወጠው አብሮ ሲሆን ነው። ደቀ መዛሙርት በመካከላቸው ማን ነበር ይላል? እግዚአብሔርም አብሯቸው ነበር ይላል። በሚከተሉት ምልክቶች ቃሉን ያጸናላቸው ነበር ይላል። ቃሉ ፍች የሚያገኘው ቃሉ ጉልበት የሚያገኘው ቃሉ ሚንቀሳቀሰው ቃሉ ወክ የሚያደርገው እግዚአብሔር ህልውት የእግዚአብሔር መገኘት ከእናንተ ጋር ሲሆን ነው። ዛሬ ይባርካችኋለሁ መገኘቱ ከእናንተ ጋር ይሆነ። ሃሌሉያ ኧረ አሜን። በአራተኛ በዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል፣ እግዚአብሔርም የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል። እሱም መልካም እያደረገ ለዲያብሎስ የተገዙትን ነፃ እያወጣ ዞረ፣ እግዚአብሔርም ከሱ ጋር ነበረና። እያንዳንዷ መጽሐፋችሁን ስታነቡ እግዚአብሔርም ከሱ ጋር ነበረና የሚለውን ጥቅስ ተመልከቱ። ከዛ በኋላ ተአምር ነው የሚሆነው። ምንም አይነት ነገር የእግዚአብሔርን ህልውት የእግዚአብሔርን አብሮነት ወደ እናንተ ካልጠራ ነው ህይወታችን ፈጣን ለውጥ አያመጣም። ስለዚህ ራሱ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ ሳለ የእግዚአብሔር አብሮነት አስፈልጎታል፣ የእግዚአብሔር መገኘት አስፈልጎታል። ስለዚህ እግዚአብሔርም የናዝሬቱ ኢየሱስን በኃይል በመንፈስ ቅዱስ ቀባው፣ እሱም መልካም ያደረገ ለዲያብሎስ የተገዙትንም ነፃ ያወጣ ዞረ፣ እግዚአብሔርም ከሱ ጋር ነበረና። ይሄ ድንቅ ነገር ነው። የእግዚአብሔር አብሮነት ሲኖር ምን ይመጣል ማለት ነው? በኃይል መቀባት ይመጣል፣ ቅባት ይመጣል። እግዚአብሔር አብሮነት ከናንተ ጋር ሲሆን ተራሰው መሆን አትችሉም። ቅባቱ ላያችሁ ላይ መጥቶ ይቀመጣል። የእግዚአብሔር አብሮነት ከናንተ ጋር በሚሆንበት ጊዜ ዝም ብላችሁ
ሆናችሁ መኖር አትችሉም። በመናፍስት የተያዙ ሰዎችን ነፃ ታወጣላችሁ። እግዚአብሔርም ከሱ ጋር ነበረና እግዚአብሔር ሲኖር ያ የቅባቱ ኃይል ይሰራል። ቀባው ይላል። ለምን? የእግዚአብሔር አብሮነት ከሱ ጋር ስለነበረ በኃይል በመንፈስ ቅዱስ ቀባው። እሱም መልካም ያደረገ ለዲያብሎስ የተገዙትን ነፃ ያወጣ ዞረ። ያ ጸጋው ሲመጣ ያ አብሮነት ህልውት ሲመጣ በመንፈስ ቅዱስና በኃይል ምን አደረገ? ተቀባ። በዚህ አይደል ዳዊት ላይ ያ ቅባት አረፈ ህልውቱ ስላለፈ። ለዚህም ነው ዳዊት በገናውን ይዞ ሲደረድር ገና ሕፃን ሳለሁ በትንሽነቴ ወንድሞቼን ጠርቶ ረስቶኝ ሳለ አባቴ አምላክ ያስጠርቶ ቅባት ፈሶብኛል፣ ለተለየ ዓላማ እኔን ቀብቶኛል። ስሙን ማን ነው ያሉት? ያልተገረዘ የእስራኤል ልብ እንዲበዘበዘ ልሂድ ልጋፈጠው በአምላኬ ስም ልምታው። በላይ የፈሰሰው ሚዘርር ቅባት ነው። ገና ነው ገና 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 ነው ገና ገና ቅባቱ በኔ ላይ አላለቀምና ይጨምራል ገና ይጨምራል ገና ይጨምራል ገና ይጨምራል ገና ይጨምራል ገና ይጨምራል ገና። አሜን። በኢየሱስ ስም ይጨምርላችሁ። አሜን። እግዚአብሔር ቃል በዘዳግም 32 ላይ ሲናገር እግዚአብሔር ከነሱ ጋር ካልሆነ በስተቀር እግዚአብሔር ካልወደዳቸው በስተቀር 1,000 2,000 10,000 እንዴት አድርገው ያባራሉ ይላል። አይቻልም ይላል። እግዚአብሔር ከነሱ ጋር ሲሆን ብቻ ነው ለውጥ። እግዚአብሔር ከናንተ ጋር ሲሆን ብቻ ነው ተአምር። እግዚአብሔር ከናንተ ጋር ሲሆን ብቻ ነው ድንቅ ነገር የሚሆነው። ስለዚህ 1,000 2,000 10,000 ይሄ ማለት ምን ማለት ነው? ሰዎች 10 ዓመት ለፍተው ያላገኙትን እግዚአብሔር አብሮነት ከናንተ ጋር ሲሆን በ10 ቀን ታገኙታላችሁ ማለት ነው። የእግዚአብሔር ክብር ይመጣና አካባቢውን ያጸዳዋል፣ ህይወታችሁን ያጸዳዋል። ድል ከፈለጋችሁ ከዚህ የተሻለ ኃይል የለም። መገኘቱ በኢየሱስ ክርስቶስ ስም ይምጣባችሁ። ህልውናው በኢየሱስ ስም ያገኛችሁ። የመገኘቱ ጉልበት በኢየሱስ ስም ህይወታችሁን ይንካችሁ። እኔ በዚህ ቅባት በኢየሱስ ስም ባረኳችሁ። እንግዲህ እንዲህ ከሆነ ስንነሳ የተናገርኩበት ሐሳብ በመካከላቸው አድር ዘንድ መቅደስን ስሩልኝ ነው። መስሪያውንም ዕቃ እግዚአብሔር ሰጥቶናል። መስሪያውንም ቱልስ እግዚአብሔር ሰጥቶናል። ስለዚህ ይሄ እግዚአብሔር ከኛ ጋር እንዲሆን የሚያደርጉ 3 መርሆችን ነግራችኋለሁ። እግዚአብሔር ከኛ ጋር እንዲሰራ እግዚአብሔር ከኛ ጋር እንዲሆን የሚያደርጉ 3 መመሪያዎችን እሰጣችኋለሁ። አንደኛ የመጀመሪያው መሳሪያ እግዚአብሔር ከኛ ጋር እንዲያድር ከኛ ጋር እንዲሆን ህልውናው ከኛ ጋር እንዲመጣ የመጀመሪያውና አንደኛው ቃሉን መጠበቅ ነው ወይም ቃሉን ማድረግ ነው። እንደዚህ ይላል ባጭሩ ዮሐንስ 14:23 ላይ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በሱም ዘንድ መኖሪያ እናደርጋለን። አጭር ቃል በቃ ፍንትው ያለች። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ እኔም ወደዋል፣ ወደ እሱም እንመጣለን፣ በሱም ዘንድ መኖሪያ እናደርጋለን ይላል። እግዚአብሔር አብሮነት ከኔና ከናንተ ጋር እንዲሆን ቃሉ ግልጽ አድርጎ ቆጭ አድርጓታል። ምን ብሎ? የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ እኔም ወደዋል፣ ወደ እሱም እንመጣለን ይላል። ወደ እሱም በሱም ዘንድ መኖሪያ እናደርጋለን። አቤት እግዚአብሔር እንዴት ቸር ነው! ለአንድ ምስኪን ለናንተ ቃሉን ብቻ ጠብቁ። ምንም አይነት ፕሮሲጀር የለውም። ምንም አይነት ቀጥታ ወካርጎ ዝም ብሎ መጥቶ ያድርባችኋል፣ መጥቶ ያድራል። ስለዚህ አንድ ስንኝ የእግዚአብሔር ቃል ስትታዘዙ እግዚአብሔር ወደ እናንተ እንዲመጣ ድልድይ እየዘረጋችሁ ነው ማለት ነው። አንድ የእግዚአብሔርን ቃል እሺ ስትሉ በህይወታችሁ ትልቁ እግዚአብሔርን ልታስተናግዱ በር እየተከፈተ ነው ማለት ነው። በጣም ይገርማችኋል። እግዚአብሔር ለሰበብ አንድ ቃል ሲልክ ያችን ቃል ተቀብሎ የሚታዘዝ ሰው ነገር ተለወጠ ማለት ነው። አለቀ። ኧረ አሜን።
ዳዊት ሲናገር በመዝሙር 119 ከቁጥር 9 እስከ ቁጥር 11 ሲናገር እንደዚህ ይላል ጎልማሳ መንገዱን በምን ይጠብቃል ይላል ቃልህን በመጠበቅ ነው ይላል በፍጹም ልቤ ፈለኩ ከትእዛዝህ እንዳታርቀኝ አንተን እንዳልበድል ቃልህን በልቤ ምን አደረኩ ይላል ሰወርኩት ይላል ልብ በሉ ጎልማሳ መንገዱን በምን ያንጻል ቃልህን በመጠበቅ በፍጹም ልቤ ፈለኩ ከትእዛዝህ አታርቀኝ አንተን እንዳልበድል ቃልህን በልቤ ውስጥ አኖርኩት ይላል ስለዚህ አንድ የእግዚአብሔር ቃል ያቺ አንዷ ስንኝ አንዷ መገለጥ አንዷ ሬማ የሆነችው ቃል ወደ እናንተ ሲመጣ እግዚአብሔር መጣ ማለት ነው እግዚአብሔርን የምናቀው በቃሉ ነው እግዚአብሔር የሚገለጠው በቃሉ ነው እግዚአብሔር የሚናገረው በቃሉ ነው እግዚአብሔር የሚያረካችሁ በቃሉ ነው እግዚአብሔር የህይወታችሁን ምዕራፍ የሚቀይረው በቃሉ ነው በጌታ በኢየሱስም የቃሉ መግለጥ ይምጣባችሁ ስለዚህ ሌላ አይደለም ቃልህን በመጠበቅ ነው ቃልህን በመጠበቅ ነው ኢዮብ ሲናገር እንደዚህ ብሎ ተናገረ በ22ኛው ምዕራፍ ላይ አሁንም ከሱ ጋር ተስማማ ሰላምም ይኑርህ በዛም በጎነትን ታገኛለህ ህጉን ከአፉ ተቀበል ቃሉንም በአፍ ውስጥ አኑረው ሁሉን ወደሚችል አምላክ ብትመለስ ብትዋረድ ኃጢአትህንም ከድንኳንህ ብታርቅ ሁሉን የሚችል አምላክ ብርና የሚብለጨለጭ ወርቅ ይሆንልሃል ሁሉን የሚችል አምላክ ብር ወርቅ ይሆንልሃል አረ አሜን ታውቃላችሁ ወርቅ እሳት አይነካው እሳት አይበላው እሳት ባገኘ ጊዜ እየፈካ ይወጣል የከበበው አዋራ የከበበው ቆሻሻ የተጣበቀበት ወርቅ ያይደለ ነገሮች በሙሉ ለቀቀቀቀቀ ያደርጉታል ስለዚህ ሁሉን ወደሚችል አምላክ ብትጠጋ ሁሉን የሚችል አምላክ ብር ወርቅ ራሱ ይሆናል ይላል ታውቃላችሁ ብር ወይም ወርቅ አይጋሽብም ዲፕሪሼት አያረግም አፕሪሼት ነው የሚያደርገው ስለዚህ ምን ልላችሁ ነው ቃሉን የምትይዙ ከሆነ ቃሉን የምትጠብቁ ከሆነ ነገራችሁ ዲፕሪሼት አያረግም ቫልዩአችሁ አይወድቅም እየጨመረ ነው የሚሄደው እየገዘፈ ነው የሚሄደው የጻድቅ መንገድ እንደ ንጋት ፀሐይ ነው ሙሉ ቀን እስከሚሆን ድረስ እየጨመረ እየገዘፈ ነው የሚሄደው ስለዚህ ይሄ ቃል ስትጠብቁ ቃሉን ስትታዘዙ እግዚአብሔር በአካል ወደናንተ ይመጣል ነው የሚለው ስለዚህ ከሱ ጋር ተስማማ ሰላም ይኑርህ ህጉን ከአፉ ተቀበል ቃሉን በልብህ ውስጥ አኑረው የዚያን ጊዜ ነው የእግዚአብሔር ህልወት በአንተ ውስጥ የሚገስፈው ስለዚህ መገኘቱ ካንተ ጋር ምን ያህል ነው የሚለውን የሚመልሰው የእግዚአብሔር ቃል ሙላት በውስጥህ ምን ያህል ነው የሚለውን ስለዚህ ቃሉ በገባ መጠን መገኘቱ ባንተ ውስጥ እየጨመረ ይሄዳል ሃሌሉያ ጮክ በሉና አሜን በሉ ባካችሁ የእግዚአብሔር ቃል መጽሐፍ ቅዱስ የምሳሌ መጽሐፍ ምዕራፍ 4 ከቁጥር 20 ጀምሮ ስታነቡት ምን ይላል በጣም የሚገርም ቃል ነው የሚናገረው ልጄ ሆይ ንግግሬን አድምጥ ይላል ጆሮህንም በደቃሌ አዘንብል ከዓይን ፊት አታርቃት በልብህም ውስጥ ጠብቃት ለሚያገኙት ህይወት ለስጋቸውም ሁሉ ፈውስ ናትና አጥብቀ ልብህን ጠብቅ የህይወት መውጫ ከየት ነው ይላል ከዛ ነው ልጄ ሆይ ንግግሬን አድምጥ ጆሮህንም ወደ ቃልህ አዘንብል ከዓይን ፊት እንዳታርቅ በልብህ ውስጥ ጠብቅ ከቃሉ ጋር ግንኙነት ይኑርህ መገኘቱን ይጠራልሃል ህልውናውን ይጠራልሃል አብሮነቱን ይጠራልሃል ክብር ለኢየሱስ ይሁን ይጠራልሃል የእግዚአብሔር ህልውት ይከብሃል ህልውቱ ካለ ከቦድ ትሆናለህ የእግዚአብሔር ነገር ወደ ውስጥ ይመጣል ትከብዳለህ ሞገስ ይኖርሃል ድምጽ ይሰማል ጫና ትፈጥራለህ ተጽዕኖ ትፈጥራለህ ኃይል ይሆንብሃል ለምን አንተ ጋር ያለው ዓለም ጋር የለም ትልቅ ክብር በላይ ላይ አለ ያመነ ሰው አሜን ይበል አረ አሜን ለዚህ እኮ ነው እግዚአብሔር ቃል ከና ሲናገር በዚህ በዮሐንስ 1 ላይ በመጀመሪያ ቃል ነበር ይላል የቃሉን ጉልበቱ ቃልም ራሱ እግዚአብሔር ነበር ቃልም ራሱ እግዚአብሔር ነበር ሁሉ በሱ ሆነ ይላል ከሆነ አንዳች እንኳን ያለሱ አልሆነም በጣም ይከራል ከሆነ አንዳች እንኳን ያለሱ አልሆነም በሱ ህይወት ነበረች ማ ህይወትም የሰዎች ምንድነች ብርሃን ነች ብርሃንም በጨለማ ይበራል ጨለማም ከቶ አላሸነፈው ስለዚህ ህይወት በሱ ነበረች ቃል ውስጥ ህይወት አለች ህይወት ደግሞ ማይጠፋ ነው ህይወት የእግዚአብሔር ትክክለኛ ስም ነው ህይወት የእግዚአብሔር ማንነት ነው በጌታ በኢየሱስ ስም በዚህ ጸጋ እግዚአብሔር ይባርካችሁ
ለዚህ ነው እኮ ዘማሪዋ ስም የእግዚአብሔር ቃል አሜን የሆንከው በምድር ክበባት ላይ የምትነግሰው እንዲህና እንደዚያን የማትባለው ታላቅነትህን እኔ እንዴት ልግለጸው ታላቅነትህን እንዴት ልግለጸው ድንቅ ታምራትህን በስም የምሰራ የሌለውን ነገር በስም የምጠራ እስትንፋስን ሰጥተህ የምታኖረው ድንቅ መካር ጌታ እንዳንተ ማን ነው ድንቅ መካር ጌታ እንዳንተ ማን ነው ፍጻሜ የሌለ አልፋ ኦሜጋ ነህ አልፋ ኦሜጋ ነህ ትገዛለህ በኃይል አልፋ ኦሜጋ ነህ አልፋ ኦሜጋ ነህ የማይፈራ ማን ነው የማያከብርህ ሁሉም ተንበርክኮ ይሰግዳል ፊትህ ቅዱስ ቅዱስ ነህና ቅዱስ ነህና ለስም ይሁን ምስጋና ለስም ይሁን ምስጋና የከበረ ምስጋና የገነነ ምስጋና ብዙ የሆነ ምስጋና ለሆነ ምስጋና የምትወደው ምስጋና የምታሸተው ምስጋና ይሁንልህ መስ ያለው ምንድነው እኔ የሚገርመኝ ካጨበጨባችሁ ሁላችሁም አጨብጭቡ ካላጨበጭ እኔ አላስገድድኳችሁ ሃሌሉያ ክብር ለኢየሱስ ይሁን የእግዚአብሔር ቃል የቃሉ ሽታ የቃሉ ጉልበት ሱነማጥሳል የውዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ወደኔ ይመጣል ለምን ካለሁበት ሸለቆ ካለሁበት ተራራ ካለሁበት አዘቅት ይዞይ ሊወጣ ማንንም አይደርስልህ በችግር ማንንም አይመጣልህ ባንተ ፋይናንስ ማንንም አይመጣልህ ባንተ በሽታ ማንንም አይደርስልህ እንዳይመስልህ ሁሉም ሰው አቅመ ቢስ ነው አቅም ያለው ጉልበታም ሁሌ የሚሰራ አልፋ ኦሜጋ ፊተኛ ኋለኛ ያለ የነበረ የሚኖር ይሄ ቃል ነው ኢየሱስ ነው እሱን ስትጠጋ እሱን ስትጠራ በሱ ህልውቱ ስትመላለስ እግዚአብሔር በህይወት ታምር ያደርጋል እዚህ ቤት ውስጥ ተራሰው የለም ኦፖርቹኒቲ ተሰጥቶናል ቃሉን ብንገበይ ከቃሉ ጋር ህይወታችን ቢጣበቅ ቃሉን ብናጠና ቃሉን ብናነብ ከቃሉ ጋር ጊዜ ብንወስድ ጠላቶቻችሁ እያየ እንዲትወጣላችሁ ሰይጣን ሊያስቆማችሁ አይችል ሰዎች ሊያስቆማችሁ አይችሉ ሁኔታ ሊያስቆማችሁ አይደል አይሁን ፔኔትሬት አድርገህ ትሄዳለህ ለምን የያዝከው የእግዚአብሔር ቃል ነው የያዝከው የእግዚአብሔር ቃል እውነት ነው የእግዚአብሔር ቃል ኃይል ነው የእግዚአብሔር ቃል ጸጋ ነው በኢየሱስም የዚህ የቃል ጥበብ ይውደቅባችሁ የአማኝ ኃይል የአማኝ ሀብት ብዙ ሰው ነገር ይሸሽጋል የዘመናት ነገር ያወጣል በዚህ ጊዜ እንዲህ ብለህኝ ብሎ ልቡን ለነገር ያዘጋጃል ብዙ ነገር ሰው ልብ ውስጥ ይደብቃል አባረው የእግዚአብሔርን ቃል ሸሽግበት የእግዚአብሔርን ቃል ሰውርበት የእግዚአብሔርን ቃል ታዘዘው የእግዚአብሔርን ቃል አድርገው የእግዚአብሔርን ቃል ተለማመደው የእግዚአብሔርን ቃል ፕራክቲስ አድርገው ራሱ እግዚአብሔር መጥቶ አንተ ላይ ያድራል ከዛ ስትሄድ ከቦድ ሆነ ነው የምትሄደው ታስታውቃለህ ምክንያቱም ይኸውላችሁ ትክክለኛ መንፈሳዊ ሰው ማለት አጠገቡ ስትጠጉት መንፈሳዊነት ከተሰማችሁ ያ ሰውየው መንፈሳዊ ነው የእግዚአብሔርን ነገር የተሸከሙ ሰዎች ገና ስትነኳቸው ያስታውቃሉ ጠረናቸው አካባቢያቸው እንዴት ሙልት እንዲሁ ያስታውቃሉ በቃ የእግዚአብሔር ቃል የተሸከሙ የእግዚአብሔር ህልውትን ያዙ ሰዎች ስታዩአቸው ራሱ እንቦቆቅላ ናቸው እሺ አልገባችሁ ስታዩአቸው ራሳቸው እንደናንተ ድንቡሽዬ ናቸው እሺ ሃሌሉያ ክብር ለእግዚአብሔር ይሁን ቃሉ በእናንተ ውስጥ ሲኖር ቃሉ በእናንተ ውስጥ ሲሰራ ተአምር ይሆናል ስለዚህ የእግዚአብሔር አብሮነት ከናንተ ጋር እንዲሆን የሚያደርገው የመጀመሪያው ስቴፕ ቃሉን መታዘዝ የሚወደኝ ቢኖር ቃልን ይታዘዛል አባቴም ይወደዋል እኔም ወደዋለሁ ወደሱ ምን መጣለን በሱም ዘንድ መኖሪያ አንድ ላይ በሉ እስቲ መኖሪያ ሁለተኛው ላይ ዘልዬ ልግባ ከሰዓት ያኳያ ሁለተኛው ፍቅር ነው እንደዚህ ይላል በአንደኛ ዮሐንስ 4:12 ላይ እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል ወይም ያድራል ይላል አለቀ በቃ ሲምፕል መጽሐፍ ቅዱስ ስብስብ አይደለም ቀላል ምንም ማማሻማ ሰው ኮንፊውዝድ የማያደርግ ሲምፕል ወርድ ነው ምን ይላል እርስ በርሳችን ብንዋደድ በዚህ እግዚአብሔር በእኛ ያድራል ስለዚህ አጠገብ ያለ ሰው እግዚአብሔር ባንተ ለማደሩ እንዳያድር ምክንያት ነው
ከወደደህ ያድራል፣ ካልወደድከው ግን ይሸሻል ማለት ነው። ስለዚህ አንዳንዴ እግዚአብሔር በእኛ እንዳያድር መጥተው ፊታችንን ቡጥጥ አድርገው የሚሄዱ ሰዎች አሉ። እነሱን የመውደድ አቅም አላችሁ? እነሱን የመውደድ ኃይል አላችሁ? አሁን ቂም ጥላቸው አንዳንድ ሰው የጥላቸው ልክ እሷን ጌታን ብዬ እንጂ ጴንጤ ደግሞ ቋንቋ ይችላል። እኔ አሁን ስራዬ ትልቁ ስራዬ ሰዎችን ሳገኝ የተጣላ ማስታረቅ ነው። ጥላቻ በጣም አድርጎ በመንፈሳዊ ቤት ውስጥ የእግዚአብሔር ህልውና እንዳይመጣ የሚከለክል ሰይጣን ያስቀመጠው ትልቅ በሽታ ነው። ፍቅር ግን ህልውናቱን ያመጣል። ስለዚህ እርስ በርሳችሁ ቢቻላችሁ እስከ ሃይማኖት ቤተሰብ ጋር ከሰው ሁሉ ጋር በሰላም ኑሩ፣ ይልቁንስ ከሃይማኖት ቤተሰብ ጋር። ስለዚህ እርስ በርሳችሁ ብትዋደዱ ቤተክርስቲያናችሁ በእግዚአብሔር ህልውና እንድትሞላ፣ ቤተክርስቲያናችሁ በእግዚአብሔር መገኘት እንድትጠለቀለቅ ካስፈለገ መድኃኒቱ መዋደድ ነው። አሁን ብዙ ጊዜ እኔ የቸርች ኤክስፒሪየንስ አለኝ። እዚህ ጋር ጸጉሬ ላይ ነጭ ጸጉር ባታዩ ውስጤ በቸርች ጉዳይ ነጭ ነው። በደንብ ነው ማቀው። አሁን ማምን እንደሆነ አውቃለሁ። እዚህ ግን ያላችሁ በሙሉ ፍቅር ናችሁ። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ብዙ ጊዜ ሰዎች እነሱ የተጣሉት ሰው ወይ ማይፈልጉት ሰው ሲመጣ በትልቁ ይገስጻሉ። አውቃለሁ ያ ሰው አንድ የጠላው ሰው አለ እዚህ ጉባኤ እንዲሸሽለት ነው። አንዳንዶቹማ ስሙንም ጠርተው በሱ የሚሰራ መንፈስ ያሳስበው ተቀበለው። ፍቅር ምንም ቋንቋ የለውም። ውደደው ነው አለቀ። ጌታ እኛን የወደደን እስከ ምናምናችን በበደላችን በኃጢአታችን ሙት በነበርን ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። በበደል በኃጢአት ሙት የነበርነው። ስለዚህ የእግዚአብሔር ቤተሰቦች ማንንም ሰው ላለመውደድ ምክንያት ልታቀርበው አትችሉ። አሁን እንኳን ከመጣው ብዙ ትላልቅ ሰዎችን እያስታረኩ ነው። አይሰራም። የክርስትና ጅማሬዋ ሃሁ ነች። ይቅር ማለት ሃሁ ነች። ፍቅር ስትወዱ እግዚአብሔር ግሬሱን ይለቅላችሁ። አንድ ጊዜ ሐራር የሚባል ሀገር እንደዚህ ለአገልግሎት ሄጄ አንድ ደግሞ የመጣ አገልጋይ አለ ከአሜሪካ ቺካጎ ከሚባል ሀገር በራሱ ጀት ነው የመጣው። እንደኔ በኢኮኖሚ ክላስ አይደለም የመጣው። ከዛ አገልግሎቱ ዋው ነፍስ አልቀረልኝም። ዋው እስኪ ጨርስ ጠብቁት ጸልይልኝ አልኩትና ከዛ የሰክሰስ ምንጭ ምንድነው አልኩት። እንዲህ ያለ ጸጋ የሚዘንብብህ ምንድነው አልኩት። ስለው ምንም አይደል፣ ሰዎችን ዝም ብለህ አይተህ ውደዳቸው አለ። ያኔ ጸጋ ይፈስብሃል። ማንንም ሰው አይተህ አቃቂር አታውጣል አትበለዋል። ገና ስታየው ሆድህ ይንቦጫቦጭ። ለዛ ጸጋ ይመጣና ላይ ያወጣል። ገባኝ። ከዛ በኋላ ማንም ሰው ቢሸክፈኝ መልሼ አልሸክፈው። ማንም ሰው ምንም እኔ አሁን ከፍቅር በስተቀር ምንም ዕዳ የለብኝ። ማንንም ሰው ሳይ ሆዴ ነው የሚንቦጫቦጨው። ሳይ ከና ሳይ አገልጋይ ሳይ ቅድም ገና ስገባ ፓስተር ብለህ ስትል እንዴት ውድድ እንዳረኩ ልክ እውነት ነው ማለት ልክ አንተን ስል የሆነ ነገር ጀመረኝ። በቃ ግሬስ ይመጣል መጣ። ከዛ ደግሞ ጉባኤውን ሳይወደድኩ አሁን የምሰብክበትን አቅም እዚችው ተቀበልኩ። እንዲህ ያለ ዘዴ ከየት ይገኛል? ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ እርስ በርስ ተዋደዱ። ምን እንድትሉ ህልውናው መገኘቱ ወደ እናንተ እንዲመጣ፣ አብሮነቱ ከናንተ ጋራ እንዲሆን፣ አብሮነቱ ከናንተ ጋራ እንዲሆን ምን አድርጉ? ሰዎችን እዩና ውደዷቸው። መጽሐፍ ቅዱስ ባል ሚስቱን ይውደድ ይላል። ሚስት ደግሞ ለባሏ ትታዘዝ ይላል። በእውነት ነው የምላችሁ የሚበልጠው መውደድ ነው። በተለይ ለአበሻ ወንድ ሚስቱን መውደድ ብረት ማንሳት ያህል ከባድ። እኔ አንዳንዴ ፓስተር ያቃታል ባለቤቴን የመጣ ያገለግለናል። እኛው ጋር ነው ቤት ነው የሚያርፈው።
ሁለቱ በጣም እንትን ናቸው። እንደውም አንድ ጊዜ የእግዚአብሔር ሴት ነው ማለት እሱን ደግሞ የእግዚአብሔር ሰው እያልኩ ሳወራ አንድ ፓስተር ደወለና ፓስተርዬ አሁን ከሆኑ ሰዎች ጋር ያለው ቆይቼ ልደውልልህ ስለ ሁለቱም ባንደ አሁን የእግዚአብሔር ሰዎች አሁን ደግሞ የሆኑ ሰዎች አሉ እና ምን ልላችሁ ነው ሰው ፍቅር ይፈልጋል የሚወደውን ሰው ይፈልጋል ሰው ስትወዱት ነው የሚወዳችሁ እኔ አሁን ከሰው ጋር ማንንም ሰው አንዴ ልገናኝ እንጂ አለቀ ለምን ምንም በሰውየው ላይ ኔጌቲቭ ነገር የለኝም ከፍቅር በስተቀር ምንም ስለሌለኝ አንዴ ከተዋወቅ ላይፍ ታይም ነው ወዳጅነት እስኪ አሜን ባካችሁ ስለዚህ አንዳንዴ ባለቤቴ ድንገት ብቅ ስትል ወይ ካንድ ክፍል ስትወጣ ወይ አንድ ቦታ ሳገኛት ቲጂ እላታለሁ ምን ሊለኝ ነው ብላ አቤት ስትል አይ ላቭ ዩ ስላት እንደ ቼልሲ በረኛ አይ ላቭ ዩ ቱ ምን ላሽዋ አቤት ፍጥነቷ ይሄ ፍቅር የሚባለው ነገር ምን ጉድ ነው ባካችሁ ሃሌሉያ ክብር ለኢየሱስ ይሁን እንደው ለዚህ እህቶች እንኳን አታጨበጭቡ ወንድሞች ሰሽተዋቸው ሃሌሉያ ክብር ለኢየሱስ ይሁን አንድ ወንድም እንደዚህ ተጣልቶ ያው ሜሬጅ ካውንስል አደርጋለሁና ላስታርቃቸው ቁጭ አድርጌ አማከርኩና ከዛ የሚስትየዋ ችግር ምንድነው አንድ ቀንም ወድሻለሁ ብሎኛ አቅም ማለት አንድ ቀን እሱንም ሰማውና ከዛ ወደሱ ጠጋ ብዬ ትልቁ ችግሯ አንድም ቀን አንተ ወድሻለሁ ብለሃት አታውቅም ስለዚህ ይሁን ወድሻለሁ እኮ ማለት ብዬ ገና ስትነትን ምን አለች አለ ወድሻለሁ ብሎኛ አቅም እና ለምንድን ነው ወድሻለሁ አይ ላቭ ዩ ማትላት አሜሪካ እየኖርክ ምን ስለሆነች አለ ያያችሁ ብረት ማንሳት ያህል እንደሚከብድ ያበሻ ወንዶች እግዚአብሔር ይድረስላችሁ ሃሌሉያ ክብር ለኢየሱስ ይሁን ስለዚህ እርስ በርሳችን ብንዋደድ እግዚአብሔር በዚህ በመካከላችን ያጥራል በቃ ቀላል ምንም ውስብስብ አይደል ስለዚህ ብዙ ሰው ይጠላና ምን ይሆናል ሰይጣን ተቃወመኝ ዛሬ ሆነ ነገር ብሎ በቃ የሆነ ውጊያ ነበረብን ግን ሲመረምሩት እኮ ጣዋት ወይ ተናሽቶ ወይ ከሚስቱ ጋር የሆነ ነገር ብሎ ከልጆቹ ጋር ወይ ከጓደኛው ወይ ከመስሪያ ቤት ምንም ክርስቲያናዊ የሆነ ነገር ሳደርግ ብሎ ወጥቶ ነው ይመጣላ እነ ድብርት እነ ተስፋ መቁረጥ እነ ግራ መጋባት ከዛ ማን ነው ይመስለን በመገሰጽ የሚሄድ መገሰጽ የራሱ ሆነ መንፈሳዊ መረዳትና መንፈሳዊ ምሪት አለው ግን ብዙ ጊዜ ጥላቻ ያለ የእግዚአብሔር ህልወት በእኛ ላይ ይመጣል ስለዚህ ልክ ስንወድ ስናፈቅር ምን ይሆናል ህልወቱ መገኘቱ መምጣት ይጀምራል የእግዚአብሔር አብሮነት በህይወታችን ላይ መግለጥ ይጀምራል በቃ መምጣት ስንወድ አሜን እስኪ አሜን ባካችሁ ዮሴፍ እኮ ወንድሞቹን ስለወደደ ነው ዝም ብሎ ጸጋ ይደረበለት እነሱ ያሳድዱታል እሱ ይወዳል እግዚአብሔር ዘማረው በብሮች ቀለም በተሽቆጠቆጠች ከወንድሞች መሃል ዮሴፍ በተባለ አራሜን ፈራ ፍርሃቴ ቃልን ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘው ፊትህን በማይ ደመቀ ህይወቴ ካንተ በመቆየት ምን ይሆናል ለጸጋው ታልፎ የተሰጠ መንገድ ጎዳናው ለእግዚአብሔር ይሁንልያል ያየለት እንጂ ሚያልፍ ያገድመው አያገኘው ቃሉ እንዳለው እንደተጻፈለት የሚኖር ደረበልኝ በላይ አለበሰኝ ጸጋ እንዲሆነኝ አቅም እስክደርስ እሱ ለአመፀኞች በበርቱዎች ማደም ማትገፈፍ ልብሴ ለኔ እንዳንተ የለም ህልውናው ማንም ሊገፋህ አይችልም መገኘቱን ማንም ሊገፋህ አይችልም ሰይጣን አይችል ሰዎች አይችል ሁኔታ አይችል ማንም አይችል ታራባዲያ ህልውናው ካለ መገኘቱ ካለ ማን ይገፋሃል ሁሉ ጊዜ ህይወት እየተከበበ ነው ሁሉ ጊዜ ህይወት እየታጠረ ነው ሁሉ ጊዜ ሃሌሉያ አንድ ጊዜ አንድ ቦታ አንድ እግዚአብሔር ሰው እየሰበክ መሃል ላይ እንደዚህ አለ ወገኖች እኔ እየሰበኩ ምን ይታያችኋል አለ አንድ እህት በደጋለችና ሃይወል እኔ አንድ ነገር እየሰበክ ይታየኛል እሳት ዙሪያህን ከቦ እንደዚህ በመንፈስ አያለው አለች
ሰባኪውም ቀልጣፋ ነበርና እላችኋለሁ አለ ሰይጣን ወደኔ ቢመጣ አሮስቶ ሆኖ ነው የሚወጣው። ሃሌሉያ እስኪ አሜን ባካችሁ። ስለዚህ የእግዚአብሔር መገኘት የእግዚአብሔር አብሮነት በኢየሱስም ከናንተ ጋር የሆነ እስቲ አጠገባችሁ ያለውን ሰው የፍቅር ሰውን ህልውቱ ካንተ ጋር ይሆናል በሉ። አሜን ነው። ኢየሱስ ክርስቶስ ጌታ ነው። እስቲ ለእግዚአብሔር ክብር እልልታ ጭብጨባ። ሃሌሉያ። ሶስተኛና የመጨረሻ አምልኮ ነው። እግዚአብሔር ከኛ ጋራ እንዲያደር የሚያደርገው አምልኮ ነው። በዚህ በራእይ መጽሐፍ ምዕራፍ 7 ከቁጥር 15 ጀምሮ ሲናገር እንደዚህ ይላል። ስለዚህም በእግዚአብሔር ዙፋን ፊት አሉ፣ ሌትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይም የተቀመጠው በእነሱ ላይ ያድርባቸዋል ይላል። ቀንና ሌትም ምን ይሉታል? ያመልኩታል። በዙፋኑ ላይ የተቀመጠው እሱ መጥቶ በእነሱ ላይ ምን ይላል? ያድርባቸዋል ይላል። አስገራሚ እኮ ነው። እነሱ ምን ይላሉ? በቀንም በሌሊትም በመቅደስ ምን ይላሉ? ያመልኩታል። እነሱ ሲያመልኩት ምን ይሆናል ይላል? በመቅደሱ ላይ ያለው በዙፋኑ ላይ ያለው እሱ መጥቶ በእነሱ ላይ ያድራል። ስለዚህ ስታመልኩ እግዚአብሔር በእናንተ ውስጥ ለማደር በር ይከፈትለታል ማለት ነው። አራ ሃሌሉያ። ያችን ሳምራዊቷን ሴት ጌታ ኢየሱስ ክርስቶስ የተናገረው እግዚአብሔር መንፈስ ነው አለ። የሚሰግዱለትም በእውነት በመንፈስ ሊሰግዱለት ይገባል። አብም እንደነዚህ ያሉትን ሸዎች ይሻላል። ልብ በሉ። ሰው የራሱ መሻት አለው፣ ፍላጎት አለው። እግዚአብሔርም የራሱ መሻትና ፍላጎት አለው። የእግዚአብሔር የመጀመሪያ መሻትና ፍላጎቱ ምንድነው? በእውነት በመንፈስ የሚያመልኩ ሰዎች። አብ እነዚህን ሰዎች ይፈልጋል። ስለዚህ በእውነት በመንፈስ ስታመልኩት መጥቶ ያድርባቸዋል አሉ። በመቅደሱ ላይ አሉ። ምን ያደርጋሉ? እሱ በእነሱ ላይ ሆኖ ምን ይላል? ያድራል። እነሱ ግን በጠዋትም በቀንም በማታ ምን ይሉታል ይላል? በመቅደስ ሆነው ያመልኩታል። ምን እያሉ? የተማረ ሰው ብዙ የተተወለት መተላለፍ የተረሳችለት አንተን ቢያመሰግ ቢልስ ጎንበስ ቀና አሳነሰብኝ መቼ ይበዛና የበዛውን ያንተ ምሕረት አይቼ እያሉ ሲዘምሩ ሌትም ቀንም በእግዚአብሔር ፊት ምን ሲያደርጉ? ሲያመልኩት፣ ሲያገኑት። እስቲ ንገረኝ የሚያውቃል ስለሱ ጅማሬ፣ እስቲ ንገረኝ የሚያውቃል ስለሱ ፍጻሜ፣ እስቲ ንገረኝ የሚያውቃል ስለ አካሄዱ፣ እስቲ ንገረኝ የሚያውቃል የአምላኬ መንገዱን። ምን ማወራው አለ ካረብኩት ግን ከፍቅሩ በቅ ከምሕረቱ በቀር ንንም ስትሉ በቃ እሱ ያኔ ይመጣል። በጓዳችሁ፣ በመስሪያ ቤታችሁ፣ በጸሎታችሁ፣ በየትኛውም ቦታ። ሃሌሉያ። ኧረ አሜን። እስኪ አሜን 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 አሜን። በቃ ስታመልኩት እሱ ፊት ሆናችሁ ሁል ጊዜ ስትቀኙ ስትዘምሩ በጣም ይገርማል። በመቅደሱ ላይ በዙፋኑ ላይ የተቀመጠው እሱ ይላል ይመጣና በእነሱ ላይ ያድርባቸዋል። ስለዚህ አምልኮ እግዚአብሔር በሕይወታችሁ እንዲያድር ቦታ እንዲያገኝ የሚያደርግ የእግዚአብሔር መለኮታዊ ጥበብ ነው። ኧረ አሜን። በቃ ገብታችሁ የመልካምነትህን ብዛት የበጎነትህንም ዳር ማንስ ተናግሮ የተዋበቃ ማንስ አቆመ በቁጥር ትላንትም መልካም ዛሬም መልካም ለዘለዓለም መልካም ነህ። አንተን ደጉን ቸሩን ጌታ ከማንስ ጋራ ላወዳድር? ብዙ አድርገህልኛል፣ ከቃላት ያለፈ ከቁጥር ያለፈ ከንግግር ያለፈ ለሕይወቴ ትርጉም ነህ፣ የከፍታዬ ምክንያት መዳኔ ሆንክላት ለአንዷ ነፍሴ ወደህ የተቤዠሃት ተስፋ
የማደርግህ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱስ ወስ ሃሌሉያ 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 አረ ሃሌሉያ ብዙዎች ነበሩ መመረጥ የሚገባቸው ወስጡ አንተ ግን ይቅርታ ምሕረት እንደ ሰው አይደል በጣም ደካማን ሰው ስትፈልግ አገኘኸኝና መንፈስ ደግፎ ደጋግፎ አቆመኝ አበረታኝና የማውቀው መወደዴ ነው የማውቀው መወደዴ ነው ካንተ ውጪ ትምክህት የለኝም ከኔ የምለው አመሰግንሃለሁ ስትሉት አቤት መንፈሱ አቤት ህልውናው አቤት መገኘቱ ራሱ እግዚአብሔር ምን እያደረገ ወደ እናንተ መጓዝ ይጀምራል በቃ አምልኮ ይሄው ነው ተሸክመ ደከመኝ የማትለኝ ከማንም ይልቅ አብልጠ ምትጠጋኝ የማትከዳኝ የክፉ ቀን ወዳጄ የወደድከኝ ምንም ሳይኖር በእጄ አንተ ግን ያው አንተነ አቤት እንዲህ ስትሉማ ራሱ ወክ እያደረገ ነው የሚመጣው አንተ ግን ያው አንተነ አንተ ግን ያው አንተነ ቤቱ ይሞላል ቤታችሁ ይሞላል ታሪክ ይቀየራል ለምን በእንደዚህ ያለ ዜማ ወቅት በእንደዚህ ያለ ቅኔ ወቅት በእንደዚህ ያለ ነገር ወቅት ማን ነው ራሱ እግዚአብሔር ነው ምን የሚለው የሚገለጠው የእግዚአብሔር ቃል ሲናገር እንግዲህ አንተ የምተኛ ንቃ ከሙታን ተነሳ ክርስቶስም ያበራልሃል እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ቀኖቹ ክፎች ናቸውና ዘመኑን ዋጁ መንፈስ ይሙላባችሁ እንጂ በወይነ ጠጅ አትስከሩ ይሄ ማባከን ነውና ይልቁንስ በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ለጌታም በልባችሁ ተቀኙ ዘምሩ ሁሉ ጊዜ ስለ ሁሉም በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላካችሁ አባታችሁ ስለ ሁሉም ነገር ምን በሉ አመስግኑ አረ ሃሌሉያ ጉባኤው ያጨብጭብ ሲል እግዚአብሔር ክብር ሃሌሉያ ልክ ይሄ ነው እግዚአብሔር ራሱ ወክ ያረከ ይመጣል ወዳጅ እየተሳበ ነው ከዚህ የተሻለ መንገድ የለም እግዚአብሔር ያንቺ አምላክ ነው እግዚአብሔር ያንተ አምላክ ነው ስለዚህ ሆነ ስታመልከው የትም ቦታ ሆነ ስታመልከው ራሱ መጥቶ ብድግ አድርጎ ያሰበለ ቦታ ላይ ያስቀምጣል ሃሌሉያ ስለዚህ የእግዚአብሔር ቤተሰቦች ይሁንላችሁ አምልኮ የህይወት ክፍላችሁ ይሁን የአምልኮ ዝም ብላችሁ አንድ ቀን መታችሁ በቸርች የምታመልኩት አይሁን በየትኛውም ጊዜና በየትኛውም ሰዓት የምታመልኩት ይሁን ተቀኙለት ዘምሩለት ለእግዚአብሔር ያ ምን ያደርጋል ህልውናቱ በእናንተ ላይ መጥቶ እንዲያድር ያደርገዋል አረ ሃሌሉያ እስኪ አሜን ሃሌሉያ እስኪ አሜን ሃሌሉያ አይሰማም ድምጻችሁ ሃሌሉያ አይሰማም ድምጻችሁ ሃሌሉያ አይሰማም ድምጻችሁ ሃሌሉያ አይሰማም ድምጻችሁ ሃሌሉያ ኢየሱስ ክርስቶስ ጌታ ነው ስለዚህ ይሄን ያዙልኝ እግዚአብሔር ከኔና ከናንተ ጋር እንዲሆን የሚያደርገው 3 ፖይንት የመጀመሪያው አንደኛው ምንድነው ብያችኋለሁ ቃሉን መታዘዝ ሁለተኛው ምንድነው እርስ በርስ መዋደድ ሶስተኛው ምንድነው አምልኮ ነው ብያችኋለሁ የእግዚአብሔር ቃል እንግዲህ እዚህ ቦታ ጋር ሲናገር እነሱም በዙፋኑ ፊት አለ ሌትና ቀንም በመቅደሱ ያመልኩታል በዙፋኑ ላይ የተቀመጠው እሱ በእነሱ ላይ መጥቶ ያድርባቸዋል ይላል ቀጥሎ ምን እንደሚል ታውቃላችሁ ከዚህ በኋላ አይራቡም ይላል
ከዚህ በኋላ አይጠሙም ይላል። ሁለተኛ ሶስተኛ ከዚህ በኋላ ፀሐይ ትኩሳት አይወርድባቸውም ይላል። አራተኛ በጉ ራሱ ወደ ሕይወት ውሃ ወንዝ ይመራቸዋል ይላል። እግዚአብሔር ራሱ ምን ያደርጋቸዋል? እነሆ እንባዎቻቸውን ሁሉ ከዓይናቸው ምን ያደርጋል? ያብሳል ይላል። ልብ በሉ። ከዚህ በኋላ አይራቡም፣ ከዚህ በኋላ አይጠሙም፣ ፀሐይ ትኩሳት አይወርድባቸውም። በጉ ራሱ እረኛቸው ይሆናል፣ ወደ ሕይወት ውሃ ወንዝ ሁሉ ይመራቸዋል። ጌታ እግዚአብሔርም እንባዎችን ሁሉ ከዓይናቸው ምን ይላል? ያብሳል ይላል። ልብ በሉ። በጉ ራሱ ምን ያደርጋቸዋል? እነሆ ወደ ሕይወት ውሃ ወንዝ ይመራቸዋል ይላል። በጉ ራሱ ምን ያደርጋቸዋል? ይመራቸዋል። ማን ነው ይሄ በግ? እረኛ የሆነው ኢየሱስ ነው። ማን ነው ይሄ በግ? ዳዊት በ23ኛው ምዕራፍ ላይ የተናገረለት እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ፣ በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም፣ በትር መርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቴ ፊት ለፊት ራሴን በዘይት ቀባ። ቸርነት ምሕረት በሕይወት ዘመኔ ሁሉ ይከተሉኛል፣ በአንተም ቤት ለዘላለም እኖራለሁ። ሃሌሉያ። ኢዮብ ሲናገር በ9ኛው ምዕራፍ ላይ እንደዚህ አለ። ያኔ እግዚአብሔር በኔ ጋር በነበረ ጊዜ፣ ዙሪያዬን ከቦኝ በነበረ ጊዜ፣ ልጆቼ በዙሪያዬ ባሉ ጊዜ፣ ድንኳኔ ይጠበቅ በነበረ ጊዜ ባቻ ካራ ባቻ እስቲ እልልታ ጭብጨባ ባካችሁ። ሃሌሉያ። ሁላችንም እንቁምና አንዴ ልባርካችሁ። እግዚአብሔር በጌታ በኢየሱስም ይባርካችሁ። ህልውናው መገኘቱ ከናንተ ጋር የሆነ በጸጋ ጉልበት ሕይወታችሁ ይሞላ። በኢየሱስም ሁሌ በመገኘቱ የምትመላለሱ ያድርጋችሁ። እስኪ እልልታ ጭብጨባ። ሃሌሉያ ሃሌሉያ።